ለአንድ ቀን ከልጇ ጓደኛ ጋር ባደረገችው ግንኙነት ምክንያት መውጫ ያጣችው ሴት። ይህንን አነጋጋሪ ፊልም እስከ መጨረሻ እንዲከታተሉ በአክብሮት ጋብዘኖታል። በቅድሚያ ግን ላይክን በመጫን እንዲሁም ሰብስክራይብ በማድረግ እኛንም ይደግፉ፣ እርስዎም ቤተሰብ ይሆኑ። እናመሰግናለን። ፊልሙም የጀመረው ክሌር ፒተርሰን የተባለች ሴት እየሮጠች ሳለ ከባለቤቷ ጋሬት ጋር የነበራትን የተበላሸ ግንኙነት በትዝታ ወደኋላ እያሰበች ስትጨነቅ በማየት ከሩጫ በኋላ ክሌር የቅርብ ጓደኛዋ ቪኪን ታገኛታለች። ቪኪም ከተለያዩ 9 ወራት ስለሆናቸው የፍቺ ወረቀቱን በፍጥነት እንድትፈርም ትገፋፋታለች። ጋሬት በሳን ፍራንሲስኮ ውስጥ ከጸሐፊው ጋር እንደከዳትና ይህም ከቤት እንድታባረረው እንዳደረጋት ታሪኩ ይገልጻል። ክሌር ከእርሱ ጋር እራት እንደምትበላ ትናገራለች። ይህንንም የምታደርገው ለልጃቸው ለኬቨን የልደት በዓል ብቻ እንደሆነ በማስረዳት ሁኔታውን ለማስተባበል ትሞክራለች። በዚያኑ ምሽት ክሌር የኬቨንን ልደት ከቤተሰቧ ጋር ታከብራለች። በወቅቱ ደስተኛ ትመስላለች። ጋሬት ለልጁ ኮምፒውተር በስጦታ በመስጠት ያስገርመዋል። እንዲሁም ከስራ ጉዞ ሲመለስ ሶስቱም አብረው ወደ ካምፕ እንዲሄዱ ሀሳብ ያቀርባል። ክሌር መጀመሪያ ላይ በሀሳብ የተስማማች ትመስል ነበር። ነገር ግን ለስራ ጉዞ ወደ ሳን ፍራንሲስኮ እየሄደ እንደሆነ ስታቅ ትበሳጫለች። ወደ ካምፕ ለመሄድ ፈቃደኛ ሳትሆን ቀርታ ወደ መታጠቢያ ቤት በመግባት እንባን ታፈሳለች። በማግስቱ ጠዋት ክሌር ኬቨንን ወደ ሐኪም ቤት ለመውሰድ ስትዘጋጅ የጋራዥ በሩ በድንገት ይዘጋባታል። ኬቨን ገመዱን እንዲስቦ ትነግሯለች። ልክ በሩን ለመክፈት እየታገለች ሳለ አንድ ወጣት ብቅ ብሎ ያግዛታል። በዊልቸር የሚንቀሳቀስ ጎረቤቷ ሚስተር ሳምቦ ደርሶ የወንድሙ ልጅ ኖህ እንደሆነ ያስተዋወቃታል። ካስተዋወቀም በኋላ ኖህ የጋራጅ በሩን እንዲጠገንላት አረጋግጦ እያንዳንዱን ዕቃዎችን ለመግዛት ከኬቨን ጋር አብሮ ይወጣል። ሚስተር ሳምቦርን የኖህ ወላጆች ባለፉት ዓመታት እንደሞቱና አሁን ከሱ ውጪ ሌላ ማንም እንደሌለው ለክሌር ይነግራታል። በሌላ በኩል ኬቨን ኖህን እድሜው ስንት እንደሆነ ይጠይቀዋል። እሱም እድሜው 20 እንደሆነና የታመመውን አጎቱን ለመንከባከብ እንደመጣ ይመልስለታል። ከአደጋው በኋላ የተወሰነ ጊዜ እንዳመለጠና በሞሮ ሃይ ስኩል ትምህርት ለመቀጠል እንደወሰነ ይገልጻል። ኬቨን በዚህ ተደስቶ እሱ በተመሳሳይ ትምህርት ቤት እንደሚማርና እናቱም እዚያው መምህርት መሆኗን ይነግረዋል። ወደ ቤት ሲመለሱ ኖህ በመጨረሻ የጋራዡ በር ይጠግነዋል። ክሌርም በእርዳታው ትደሰታለች። በዚህ ምሽት መጋረጃውን ልትዘጋ ስትል ኖህ የታመመውን አጎቱን በጥንቃቄ ሲንከባከብ ትመለከታለች። በማግስቱ ኖህ ለኬቨን ስለ መኪና መካኒዝም እያስተማረ ሳለ ክሌር በመስኮት ሆና ትከታተላለች። በአዲሱ ወጣት ላይም የመሳብ ስሜት ያደረባት ትመስላለች። ከሰዓት በኋላ ከቪኪ ጋር አብረው ምሳ ይበላሉ። ክሌርም አጎቱ ሆስፒታል ባለበት ጊዜ ሁሉ ኖህ በየቀኑ ከእነሱ ጋር ምግብ እንዲበላ ትጋብዟለች። ኖህ በሀሳቡ ይስማማል። በመቀጠልም በትምህርት ቤቱ ውስጥ በክሌር የሥነ ጽሑፍ ክፍል ውስጥ ለመሳተፍ ያለውን ፍላጎት ይገልጻል። ልክ በዚህ ጊዜ ኖህ በድንገት ከእነሱ ጋር ይቀላቀላል እና ስለ ክላሲካል ስነ ጽሑፍ ማውራት ይጀምራል። ይህም ክሌርን ያስደምማታል። ከቀናት በኋላ ኬቨንና ጋሬት ወደ ካምፕ ጉዟቸውን ያመራሉ። ክሌርም በቤቷ ብቻዋን ትቀራለች። ከሰዓት በኋላ ኖህ ይጎበኛታል። አልፎ አልፎ የሚገኝ የአንድ ክላሲካል ልብ ወለድ መጽሐፍ ስሪት በስጦታ በመስጠት ያስገርማታል። መጀመሪያ ላይ ለመቀበል ብታቅማማም በየቀኑ ምግብ ስለምታቀርብለት እንደ ምስጋና እንድትቀበለው ይወተውታታል። በመቀጠልም ረጃጅም የሴት ጫማዎችን አስተውሎ እነዚህ ጫማ አይነቶች ሴቶች ወንድን ለማማለል የሚለብሱት እንደሆነ ይናገራል። ክሌር ግን መሞከር እንደማያስፈልጋት ይነግራታል። እሷም ይህን ምስጋና ስትሰማ ወዲያውኑ ፊቷ በደስታ ይለወጣል። በዚያ ምሽት ክሌር እነዚያን ጫማዎች ትለብሳለች። በመስኮት ስትመለከት ግን ኖህ በክፍሉ ውስጥ ራቁቱን ቆሞ በማየቷ ትደነግጣለች። እሱም መመልከቷን ትቀጥላለች። ነገር ግን እሱ መመልከቷን በድንገት ሲያስተውል ትደበቃለች። በሚቀጥለው ምሽት ክሌር ከተበላሸ የቀጠሮ ምሽት በኋላ ወደ ቤት ተመልሳ ብቻዋን እየጠጣች ሳለ ከኖህ ስልክ ይደወልላታል። የቀዘቀዘ ዶሮ በማይክሮዌቭ ለማቅለጥ እንደሞከረና እንደተቸገረ ይነግራታል። በአግባቡ እንድታበስልለት ወደ ቤቱ እንድትመጣ ይጋብዛታል። ክሌርም ትስማማለች። በመቀጠልም ሁለቱም ዶሮውን እየተመገቡ በቸልተኝነት ሲያወሩ ይታያሉ። ኖህ በድንገት በጣም ቆንጆ እንደሆነች በመግለጽ ያወድሳታል። ያቅማማችው ክሌር ለመውጣት ትሞክራለች። ነገር ግን እሱ ሳታስበው ሊስማትና ሊያማልላት ይጀምራል። ልታስቆመው ትሞክራለች እና ይህ ስህተት እንደሆነ ትነግረዋለች። ነገር ግን እሱ እልኸኛ በመሆን ሊለቃት ፈቃደኛ አይሆንም። በመጨረሻም ክሌር ለፍላጎቷ እጅ ትሰጣለች እና ሁለቱም በስሜት ይገናኛሉ። በማግስቱ ጠዋት ክሌር በከፍተኛ ጸጸት ተውጣ ትነቃለች። ኖህ ደግሞ ቁርስ ይዞላት ይመጣል። ያደረጉት ነገር በጣም ስህተት እንደሆነና እሷ አዋቂ በመሆኗ ራሷን እንደምትወቅስ ትነግረዋለች። ኖህ በተቃራኒው ያሳምናት ቢሞክርም እሷ ስትከለክለው በንዴት ግድግዳውን በቦክስ መቶ ራሱን ያቆስላል። ክሌር የተጎዳ የደማው እጁን ታክመዋለች። ትናንት ምሽት ስሜታዊ ሆኖ እንደነበርና ይህ ነገር ድጋሚ መከሰት እንደሌለበት በግልጽ ትነግረዋለች። ከሰዓት በኋላ ጋሬትና ኬቨን ወደ ቤት ይመለሳሉ። ነገር ግን ክሌር ከተፈጠረው ነገር የተነሳ ጭንቀቷን ልታስወግዶ አልቻለች። ነገሩ ይበልጥ የባሰ ለማድረግ ኖህ ሳይታሰብ ብቅ ይላል። ኬቨንም በጉጉት ከአባቱ ጋር ያስተዋወቀዋል። በድንገት ኖህ ክሌር በሳምንቱ መጨረሻ ምን እንደተፈጠረ እንድታካፍላቸው ይጠይቃታል። እሷም በጭንቀት ኃይለኛ የነጎድጓድ ማዕበል እንደነበረ ትናገራለች። በዚህ ምሽት ክሌር ከጋሬት ጋር ስላላቸው ግንኙነት ግልጽነት ትፈልጋለች። እሱም ሁለተኛ ዕድል እንዲሰጡ ይለምናታል። ከሌላኛው ሴት ጋር እንደማይገናኝና ላለፉት ስህተቶቹ ሁሉ ካሳ ለመክፈል ፈቃደኛ እንደሆነ ቃል ይገባል።
የፍቺ ጥያቄውን ከማቅረቧ በፊት የተወሰነ ጊዜ እንድትወስድ ብቻ ይጠይቃታል። ክሌርም ትስማማለች። በማግስቱ በትምህርት ቤት ውስጥ ክሌር እያስተማረች ሳለ ርዕሰ መምህሩ ከኖህ ጋር በድንገት ይመጣሉ እና ኖህ ወደ ክፍሏ እንዲቀላቀል ያቀረበችውን ጥያቄ እንዳጸደቁላት ያበስራሉ። ግራ የተገባችው ክሌር ከእርሱ ጋር በግል ትነጋገራለች። ክፍሉ የተሻለ ክፍል እንደሆነና አንድ ከፍተኛ ተማሪ ለምን እዚህ እንደሚገኝ ትጠይቋለች። ርዕሰ መምህሩ ኢሜሉን ያሳዩታል። ጥያቄውን ያቀረበችው ራሷ መሆኗን ሲያሳያት ክሌር በድንጋጤ ትቀራለች። ወደ ቤት ስትመለስ ላፕቶፑን ትመረምራለች እና በእርግጥ ኢሜሉ ከእሷ እንደተላከ ያስታውቃል። ኬቨንን እሱ አድርጎት እንደሆነ ትጠይቋለች። እሱ ግን ይክዳል። ልክ በዚህ ጊዜ ኖህ ይደርስና ምናልባት ላፕቶፑ ተጠልፎ ሊሆን እንደሚችል ይናገራል። ይህ ያስቆጣታል። ወንዶች ወደ ሆነ ቦታ ለመሄድ ሲዘጋጁ ክሌር ልጇን ለይታ በመውሰድ ኖህ በአካባቢያቸው በጣም እየበዛ እንደሆነ ትነግረዋለች። እንዲሁም ጋሬት ዛሬ ምሽት ለእራት እንደሚመጣና ሶስቱ ብቻ አብረው እንዲሆኑ እንደምትፈልግ ትገልጽለታለች። ይህንን ንግግር ኖህ ከሩቅ ሆኖ ይሰማል። በኋላም ያጎቱን ሽጉጥ ይዞ ኬቨንን እንዴት መተኮስ እንዳለበት ያስተምረዋል። በዚህ ወቅት የኬቨንን አእምሮ መበከል ይጀምራል። እናቱን የከዳውንና ቤተሰቡን ጥሎ የሄደውን አባቱን ስም ያጠፋል። አሁን ጋሬት ስህተቶቹን ለመሸፈን ልጁን እንደ ኮምፒውተር ባሉ ነገሮች ለመደለል እየሞከረ እንደሆነ ይናገራል። እነዚህ ቃላት በየዋሁ ኬቨን ላይ ጥልቅ ተጽዕኖ ያሳድራሉ። በዚህ ምሽት ጋሬት ለራስ ሲመጣ ኬቨን ለእሱ ያልተረባ ባህሪ ያሳያል። እንዲሁም ከኮምፒውተር ትምህርቱ እንደወጣና ይልቁንም ቦክስ መማር እንደጀመረ ይናገራል። የተገረመው ጋሬት ቦክስ እንደማይወድ እንኳን ይናገራል። ነገር ግን ኬቨን በቁጣ ላለፉት 9 ወራት ቤት እንኳን ሳይኖር አባቱ እሱ እንደሚወደውን ነገር እንዴት ሊያቅ እንደሚችል ይጠይቀዋል። ክሌር ልታረጋጋው ትሞክራለች። ነገር ግን የተቆጣው ኬቨን በራት መካከል በድንገት ጥሏቸው ይወጣል። በማግስቱ በትምህርት ቤት የረዳት ርዕሰ መምህርነት የሆነችው ቪኪ ለክሌር የአበባ ስጦታ ከማስታወሻ ጋር ትሰጣታለች። ማስታወሻውም እባክሽ ሌላ እድል ስጪ ይላል። ሁለቱም ሴቶች አበባው ከጋሬት የተላከ ይመስላቸዋል። ክሌርም ከእርሱ ጋር ድጋሚ ለመታረቅ እያሰበች እንደሆነ ትናገራለች። ይህም ቪኪን ያበሳጫል። በመቀጠል ክሌር ለጋሬት ደውላ ልታመሰግነው ትሞክራለች። ነገር ግን እሱ ምንም አይነት አበባ እንዳላከ ስታውቅ ትደነግጣለች። በከፍተኛ ንዴት ወደ ስፖርት ማዘውተሪያ ክፍሉ በመሄድ ስለላከው አበባ ኖህን ትጋፈጠዋለች። እሱ የማስታረቂያ ስጦታ ብቻ እንደሆነ ይናገራል። እሷ ግን ኬቨንን በአባቱ ላይ በማነሳሳቱና ኢሜሏን በመጥለፉ በቁጣ ትወቅሰዋለች። በዚህ ቅጽበት ኖህ በድንገት ይነካል። ክሌር ግን ትገፋዋለች። ይህንን የስፖርት መምህሩ ያስተውላል። ክሌር ግንኙነታቸውን ከባዶ እንዲጀምሩ ኖህን ትለምነዋለች። እሱም ይስማማል። በዚህ ምሽት ክሌር እና ጋሬት ከቀጠሮ በኋላ ወደ ቤት ይመለሳሉ። ግንኙነታቸውን በከፍተኛ ሁኔታ የተሻሻለ ይመስላል። መሳሳም ይጀምራሉ። ነገር ግን ክሌር በድንገት ታቆመዋለች። የቅርብ ጓደኝነታቸው ገና ዝግጁ እንዳልሆነ ትናገራለች። ጋሬትም ይህንን ተረድቶ ወደ ኋላ ያፈገፍጋል። ይህ በእንዲህ እንዳለ ኖህ የጋሬትን መኪና በውጭ ያስተውላል እና ከክሌር ጋር የነበረውን የቅርብ ትዝታ እያሰበ በቅናትና በቁጣ ይነዳል። በማግስቱ ጠዋት የተቆጣው ኖህ በድንገት ወደ ክሌር በመምጣት የስድብ ናዳ ያወርድባታል። ውሸታምም ይላታል። የነበረው ከባድ ክርክር ኬቨን ሲመጣ በድንገት ይቋረጣል። ክሌርም ለልጇ ከኖህ ጋር እንዲርቅና እሱ መጥፎ ተጽዕኖ እንዳለው በአስቸኳይ ትነግረዋለች። ነገር ግን የተቆጣው ኬቨን እናቱ ብቸኛ ጓደኛው ልትነጥቀው እንደምትሞክር ያስባል። እንዲሁም አባቱ እሷን እያዋከባት እንደሆነ ይገምታል። ይህንን ተከትሎ ኬቨን ወደ ኖህ መኪና ውስጥ ዘሎ በመግባት በፍጥነት አብሮት ይሄዳል። በኋላ ላይ ኬቨን በትምህርት ቤት ሳለ አንዳንድ አስገዳጅ ተማሪዎች የተነኩሱትና ማዋከብ ይጀምራሉ። ኖህ ኬቨንን ለመከላከል ሲል በእነዚያ ተማሪዎች ላይ አሰቃቂ ጥቃት ይፈጽማል። ቪኪ ኖህን ለማስቆም ትሞክራለች። ነገር ግን እሱ ያለምንም ማመንታት ወደ ጎን ይገፋታል እና አረመናዊ ጥቃት ይቀጥላል። ሁኔታው ሊረጋጋ የቻለው አንድ ወንድ መምህር ጣልቃ ሲገባ ብቻ ነው። በኋላ ላይ ቪኪ ኖህን ወደ ቢሮ ትጠራዋለች። ወደ ቀድሞ ትምህርት ቤቱ ደውላ በስነ ምግባር ጉድለት እንደተባረረ ማወቋን ትናገራለች። ስለ አመፀኛ ባህሪው እንደሚያሳስባት ትገልጻለች። ነገር ግን ኖህ ምንም አይነት ጸጸት ሳያሳይ እጅግ በጣም ተገቢ ያልሆኑ ቃላትን ይናገራታል። በዚህ ምክንያት ኖህ ከትምህርት ቤት ይባረራል። በማግስቱ ጠዋት ክሌር ወደ ትምህርት ቤት ስትመጣ በርካታ ተማሪዎች ከክፍሏ ውጪ ቆሞ ታገኛለች። በሩን ስትከፍት መላው ክፍሉ በእሷና በኖህ ፍቅር ግንኙነት ምስሎች መሞላቱን በማየቷ በከፍተኛ ድንጋጤ ትዋጣለች። ሴት ተማሪዎቹ በውጭ እንዲጠብቁ ትነግራቸዋለች። በክፍሉ ውስጥ ያሉትን በመቶዎች የሚቆጠሩ ምስሎች ለማጽዳት ትጣደፋለች። አንዳንዶቹ ምስሎች አሁንም ከፕሪንተሩ እየወጡ ስለሆነ የማተሚያውን ገመድ በምሬት ትነቅለዋለች። በውጭ ርዕሰ መምህሩ በተማሪዎቹ መገኘት ተደናግጦ ክሌር በሩን እንድትከፍት ይወተውታታል። እሷም ሁሉንም ነገር ለመደበቅ በከፍተኛ ሁኔታ ትጣደፋለች። ርዕሰ መምህሩ ደግሞ በቁልፋቸው ለመግባት ይሞክራሉ። እንደ ዕድል ሆኖ ክሌር ሁሉንም ምስሎች በሰዓቱ አጽድታ በመጨረሻው ተማሪዎቹ ወደ ውስጥ እንዲገቡ ታደርጋለች። በኋላ ላይ ርዕሰ መምህሩ ለክሌር የቅርብ ጊዜ ባህሪዋ ከጊዜ ወደ ጊዜ እንግዳ እየሆነ መምጣቱን ይነግሯታል። እንዲሁም በአንድ ወቅት አንድ መምህር በስፖርት ክፍሉ ውስጥ ኖህን ስትገፋው ማየቱን ያስታውሳሉ። ክሌር ክፍሉ ስላልመጣ ብቻ እየገሰጸችው ብቻ እንደነበረ ብትናገርም ርዕሰ መምህሩ በተማሪዎቹ ላይ አካላዊ ጥቃት በፍጹም እንዳትጠቀም በጥብቅ ያስጠነቅቋታል። በኋላ ላይ ጋሬት ኬቨንን ለመውሰድ ወደ ትምህርት ቤት ይመጣል። አልፎ ተርፎም እንዲያሽከረክር የመኪና ቁልፍ ይሰጠዋል። ልጁም ይቀበላል።
ነገር ግን በመንገድ ላይ ኬቨን መኪናውን ያለ አግባብ በከፍተኛ ፍጥነት ማሽከርከር ይጀምራል። እናቱም ሙሉ በሙሉ ተሰብራ በነበረችበት ጊዜ ጥሏት ስለመሄዱ አባቱን ያወቅሳል። እዚያ ላይ ጋሬት ፍጥነቱን እንዲቀንስ ይለምነዋል። ነገር ግን ኬቨን ብዙም ሳይቆይ ፍሬኑን እንደማይሰራ ይገነዘባል። ከሁለት መኪኖች ጋር ሊጋጭ ጥቂት ሲቀረው ጋሬት የአደጋ ጊዜ ፍሬኑን እንዲጠቀም ይመራውና እንዲቆም ይረዳዋል። ወደ ሰላማዊ ቦታ ከደረሱ በኋላ ኬቨን አባቱን ይቅርታ ይጠይቃል። ክሌር ወደ ቤት ስትመለስ በጋሬት መኪና ላይ መጋጨት ታስተውላለች። ጋሬት ግን ምንም እንዳልሆነ ያረጋግጥላታል። ኖህም በአካባቢው እየተንቀሳቀሰ ስለነበረ በድንጋጤ ወደ ኩሽና ታመራለች። ብዙም ሳይቆይ ኖህ ይከተላታል። ያንን ውድ ጊዜ ለመቅረጽ ሲል ያሳለፉትን የፍቅር ምሽት በቪዲዮ ቀርጾት እንደነበረ በድንገት ይነግራታል። በዚያም ምሽት ከሌሊቱ 8 ሰዓት ላይ ወደ ቤት እንድትመጣ ይጋብዛታል። እሷ ስትከለክለው ቪዲዮውን ለጋሬትና ለኬቨን እንደሚያሳያቸው ያስፈራራታል። ይህም በከፍተኛ ሁኔታ ያሳስባታል። በዚያ ምሽት ክሌር ወደ ኖህ ቤት ትመጣለች እና ቪዲዮውን እንዲሰጣት ትጠይቀዋለች። እንዲሁም ከእሷ እንዲርቅ ታስጠነቅቀዋለች። እሱ ግን በእሷ ላይ ተስፋ እንደማይቆርጥ ይናገራል። ድጋሚ ሊያማልላት ይሞክራል። ክሌር ግን በቁጣ በጥፊ መታው ትወጣለች። ስቃዩን ከዚህ በላይ መቋቋም ያቃታት ክሌር በማግስቱ በመጨረሻ ለቪኪ እውነቱን ትነግራታለች። ምስሎቹንም ታሳያታለች። ክሌር ቪዲዮ ከወጣ ቤተሰቧንና ስራዋን ልታጣ እንዲሁም ስሟ ሙሉ ለሙሉ ሊጠፋ እንደሚችል ትሰጋለች። ቪኪ ግን ሁሉም ነገር ሰላም እንደሚሆን ቪዲዮን ማንም እንደማያየው ቃል ትገባላታለች። በማግስቱ ከትምህርት በኋላ ኖህ እንደ ልማዱ ክሌርን ሲከተላት ይታያል። ነገር ግን ለተወሰነ ጊዜ ካሽከረከረ በኋላ ከመሪው ጀርባ ያለችው በትክክል ቪኪ መሆኗን ሲረዳ በከፍተኛ ሁኔታ ይቆጣል። ወዲያውኑ ወደ ቤቱ በፍጥነት ይመለሳል። ቪኪ ደግሞ ለክሌር ደውላ ኖህ መነሳቱን ትነግራታለች። ክሌር ቪዲዮን ለማግኘት ወደ እሱ ቤት ሰብራ ገብታ የነበረ ሲሆን ቪኪ ያላት 5 ደቂቃ ብቻ እንደሆነ ታስጠነቅቃታለች። ክሌር ቤቱን በፍጥነት ትበረብራለች። ብዙም ሳይቆይ በአንድ ሰዓት ውስጥ የተደበቀ ካሜራ ታገኛለች። ፍለጓን ትቀጥላለች። ወደ ምስጢራዊ ቤት የሚወስደውን ሽቦ ታስተውላለች። እዚያ ቦታ ላይ በግድግዳው በሙሉ የእሷ ምስሎች የተለጠፉበት ክፍል በማየቷ ትደነግጣለች። በአቅራቢያው ባለ ላፕቶፕ ላይ ምስሎቿንና ቪዲዮቿን ታገኛለች። ወዲያውኑም ታጠፋቸዋለች። በመቀጠል ሌላ ፎልደር ስታይ የጋሬት የመኪና የፍሬን መካኒዝም ዝርዝር ምስሎችን ታገኛለች። ይህ በመኪናው ላይ ጉዳት ያደረሰው ኖህ ራሱ መሆኑን ያመለክታል። ክሌር የ2006 ሚኒቫን መኪና የፍሬን ስርዓት ምስሎችንም ታገኛለች። ይህም ኖህ ይበልጥ አስከፊ የሆኑ እቅዶችን ፈጽሞ ሊሆን እንደሚችል ጥርጣሬዋን ያሳድገዋል። በሁኔታ የተደናገጠችው ክሌር የእብድ ሳይመጣ በፍጥነት ወደ ላይ ወጥታ ትሄዳለች። ወደ ቤት ትመለሳለች እና ለቪኪ ደውላ ቪዲዮቹና ምስሎቹን በሙሉ እንዳጠፋቻቸው፣ ነገር ግን እጅግ በጣም የሚረብሽ ነገር እንዳገኘች ትነግራታለች። ልክ በዚህ ጊዜ አንድ ሰው በሩን በኃይል ያንኳኳል። ይህም ክሌር ራሷን ለመከላከል ቢላዋ እንድትይዝ ያደርጋታል። እንደ ድል ሆኖ የመጣው ኬቨን ነበር። በመቀጠል ሁለቱ ስልኩን ከዘጉ በኋላ ክሌር ኖህ ቀደም ሲል ይኖርበት በነበረው ሳን በርናርዲኖ ውስጥ ከአንድ መርማሪ ጋር ትገናኛለች። መርማሪው የኖህ ወላጆች ስለደረሰባቸው አደጋ ዝርዝር መረጃ ይሰጣታል። አሽከርካሪው የመኪናውን ቁጥጥር አጥቶ እንደነበር፣ ነገር ግን በይፋ በሰካራምነት ማሽከርከር ተብሎ እንደተመዘገበ ይናገራል። የሚገርመው አደጋው የደረሰው መኪና የ2006 ሚኒቫን የነበረ ሲሆን ይህ አደጋውን ያደረሰው ኖህ ራሱ መሆኑን ያመለክታል። በሌላ በኩል ኬቨን ከኖህ ስልክ ይደርሰዋል። ኖህ በቪኪ ቤት ትራክተሯን እየጠገነ እንደሆነ ይነግረዋል። ኬቨንንና አባቱን እንዲያግዙት ይጋበዛቸዋል። ልጁም ያለምንም ማመንታት ይስማማል። ይህ በእንዲህ እንዳለ ኖህ ቪኪን አግቶ እንደያዛትና ስላሰራት ይቅርታ እየጠየቀ እንደሆነ ይታያል። በድንገት በቪኪ ስልክ ከክሌር ጥሪ ይደርሰዋል። እሱም ይመልሰዋል። ያ እብድ ሰው አስቀድሞ የተቀረጸ የቪኪን ድምፅ በመጠቀም ክሌርን አታሎ ወደ ቤቱ እንድትመጣ ያደርጋታል። ብዙም ሳይቆይ ክሌር ወደ ቪኪ ቤት ትደርሳለች። ነገር ግን ቤቱ በጨለማ የተዋጠና ማንም የሌለበት ሆኖ ታገኘዋለች። የስልኳን ፍላሽ በመጠቀም ጓደኛዋን መፈለግ ትጀምራለች። በመቀጠል ከአንድ ቁምሳጥን ጋር ትጋጫለች። ቁምሳጥኑ ሲከፈትም የቪኪን ሕይወት የሌለው ሬሳ ታገኛለች። በድንጋጤ ክሌር ከቤት ወጥታ ትሮጣለች። ለ911 ለመደወል መኪናዋ ውስጥ ትገባለች። ነገር ግን ስልኩ ልክ ሲገናኝ ኖህ ብቅ ይልና በኃይል ከመኪና ውስጥ ይጎትታታል። የተደናገጠችው ክሌር ወላጆቹን በመግደሉ ትወቅሷለች። ኖህ ግን እናቱን በፍጹም እንዳልጎዳ ይናገራል። አባቱ ከከዳት በኋላ እናቱ ራሷን እንዳጠፋች፣ ስለዚህ አባቱን ለመግደል ሲል የአባቱን መኪና ፍሬን ሆን ብሎ እንዳበላሸ ይገልጻል። በመቀጠል ኖህ ወደ አንድ የእህል ጎተራ ይወስዳታል። እዚያም ክሌር ጋሬት ታስሮና በከፍተኛ ሁኔታ ተደብድቦ በማየቷ ትደነግጣለች። እንዲሁም ኬቨንንም በዚህ እብድ ታስሮ ታየዋለች። እንደ ዕድል ሆኖ ግን አልተጎዳም ነበር። የተጨነቀችው ክሌር ልጇ ለመተንፈስ እየተቸገረና ከፍተኛ ጭንቀት ውስጥ እንደሆነ ታስተውላለች። ስለዚህ መርፌ ለመስጠት ሲል በፍጥነት ኢፒፔን ከኪሷ ውስጥ ትወስዳለች። ይህ እንዲህ እንዳለ ኖህ መጀመሪያ ላይ ኬቨንን ለራሱ ሊያሳድገው ፈልጎ እንደነበር፣ ነገር ግን የአባቱ ባህሪ ስለሚበዛበት መወገድ እንዳለበት ይናገራል። ክሌር ግን ኬቨን በኖህ ምክንያት እንደተለወጠና እንደ አባቱ እንዳልሆነ በጭንቀት ትናገራለች። ኖህ ልጁን ለመተው ይስማማል። በመቀጠል አብረው ስለሚኖራቸው ሕይወት በደስታ ማቀድ ይጀምራል። ልክ በዚህ ጊዜ ክሌር ፊቱን በቁልፍ ትመታዋለች። ኬቨንን ለመፍታት ትጣደፋለች። ነገር ግን ኖህ በድጋሚ ተነስቶ ወደ ጎን ይጎትታታል። አብረው ሊኖሩ እንደሚገባ እየተከራከረ በአረመናዊ ሁኔታ ይደብድባታል። በመቀጠል ጋዝ አምጥቶ መላውን ጎተራ ይረጨዋል። ክሌር እሱን ለማስቆም ትታገላለች። ኖህ ምርጫ ይሰጣታል። ወይ ከቤተሰቧ ጋር መሞት
ወይ ከሱ ጋር መኖር። በመቀጠል የበራ ላይተር ወደ ጎተራ ውስጥ ይወረውራል። ቦታውን በእሳት መያያዝ ይጀምራል። በዚህ አስቸጋሪ ቅጽበት ጋሬት በሆነ መንገድ ራሱን ይፈታል። ኖህን ከክሌር ላይ ይጎትተዋል። እንደ አጋጣሚ ሆኖ ኖህ በድንገት ጋሬትን ይተኩስበታል። እሱም መሬት ላይ ይወድቃል። የአብድ ሰው ክሌር ከሱ ጋር እንድትሮጥ ለማሳመን ይሞክራል። እሷ ግን ሳይታሰብ የያዘችውን መርፌ አውጥታ በአረመናዊ ሁኔታ አይኑ ላይ ተወጓዋለች። ኖህ በከፍተኛ ስቃይ ይጮሃል። መርፌውን ነቅሎ ጋሬት ላይ በድጋሚ ለመተኮስ ይሞክራል። ክሌር ግን ጣልቃ በመግባት የተጎዳውን የኖህን አይን በኃይሏ በጣቶቿ ተወገዋለች። ከስቃዩ የተነሳ ወለል ላይ ይጥላታል እና ሊተኩስባት ይዘጋጃል። ነገር ግን ራሱን መፍታት የቻለው ኬቨን ኖህን በትልቅ የእንጨት ቁራጭ ይመተዋል። ያም ሆኖ የአብድ ሰው በሚያስፈራ ሁኔታ ጠንካራ ስለነበር ታናሹን ልጅ ያሸንፈዋል። ሽጉጡን ወደ ኬቨን ቀስሮ ጀግኖች ከባድ ምርጫዎችን ማድረግ እንዳለባቸው ይናገራል። ክሌር ግን በድንገት በኖህ ላይ አንተ ጀግና አይደለም ብላ ትጮህበታለች እና አንድ ማብሪያ ማጥፊያ ትስባለች። ይህም አንድ ትልቅ ማሽን እንዲወርድ ያደርጋል። ማሽኑም ኖህን በመጨፍለቅ በመጨረሻ ኖህን ይገለዋል። ክሌርና ኬቨን ጋሬትን ደግፈው ያነሱታል። ሶስቱም እየተንገዳገዱ ከሚቃጠለው ጎተራ ውስጥ ይወጣሉ። ከአደጋው በኋላ ፖሊሶች ወደ ስፍራው ይደርሳሉ። ጋሬትንም ወደ አምቡላንስ ይጭኑታል። ክሌር በእንባ ታጥባ ሁሉም ነገር ሰላም እንደሚሆንና ከዚህ በኋላ ወደ ቤት መመለስ እንደሚችሉ ለጋሬት ታረጋግጥለታለች። ፊልሙ እዚህ ላይ ያበቃል። ውድ የቻናሌ ተከታታዮች ፊልሙን እንዴት አያችሁ? ሀሳባችሁን ኮሜንት ላይ እጠብቃለሁ። በመጨረሻም እንዲህ ጽድት ያሉ ፊልሞችን ለማግኘትና ቤተሰብ ለመሆን ሰብስክራይብ የሚለውን በመጫን እንዲሁም ላይክ በማድረግና ኮሜንት ላይ ሀሳቦትን በማስቀመጥ አብረውን ሁኑ። እናመሰግናለን።